ዳስጣል በሚለው አልበም ታጅበው 4 ኪሎ ላይ ዳስ ጥለው አሁን ያለውን መንግስት አወርደው እነሱ ስልጣን ሲይዙ የሚታያቸው የከሸፉ የ60ዎቹ ዘመን ስልጣን ናፋቂዎች አሉ። ፌደራል ፖሊስ ሳይዝ የአዲስ አበባ ፖሊስ ኮሚሽን ሳያስር በስሙ እየተነገደና የተጭበረበረ መረጃ እየተላለፈ ከሆነ ይህንን መረጃ የሚያጭበረብሩ ሰዎችን ይዞ መጠየቅ ያልተቻለበት ምክንያት ማንነታችን እንዳይረጋገጥ የህወሓትን ኔትወርክ ሆኖ ግን እዚህ የሚሰራ ከሆነ ግን እንጣላለን። ሁላችንም ኢትዮጵያውያንን አንዱ የትግራይ ተወላጅ ስለሆነ የሚገለልበት ሌላ የአማራ ተወላጅ ስለሆነ የሚታቀፍበት ምንም አይነት ሁኔታ ቴዲ አፍሮ በስራዎቹ ተወዶና ተደንቆ ህዝብ ተደስቶበት የሰማው ነው ወይስ ቴዲ ምን አለ የሚለውን ለመስማት የሄደ ነው ይሄ ሁሉ ማህበረሰብ የሚለውንም ማጥራት በደንብ ኢትዮጵያዊነታችሁ ልትሸማቆቁ አይገባችሁ። እኔም ኢትዮጵያዊ ነኝ፣ እናንተም ኢትዮጵያዊ ናችሁ። በኢትዮጵያዊነታችን አንድ ላይ ነው። የፌደራል ፖሊስ የማውቀው ነገር የለም እያለ እየተናገረ ነው። ቴዲ አፍሮ ራሱ ወጥቶ እንደዚህ አይነት በደል እየደረሰብኝ ነው ለምን አይልም? ማናጀር አለው። በጋራ እንኑር እያልን እየጠየቅን ህወሓት የሚባል አስተዳደር ቲዲኤፍ የሚባል የጸጥታ ኃይል ወደ ክልሉና ወደ ዞኑ ይግባና ያስተዳደር የሚባለውን ነገር ግን ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ነኝ ከመሆን መልቲሚዲያ። የዛሬውን ዕለታዊ የመረጃ ፕሮግራማችንን ይዘን ቀርበናል። በዛሬ ፕሮግራማችን መጀመሪያ ደረጃ የምንመለከተው ኮሎኔል ደመቀ ዘውዱ የወልቃይት ጠገዴና ሰቲት ሁመራ ዞን ምክትል አስተዳደር የሆኑት ኮሎኔል ደመቀ ዘውዱ በቅርቡ ሂውማን ራይትስ ዎች በወልቃይት ጠገዴ አካባቢ የሚኖሩ በትግራይ ተወላጆች ላይ መገለልና መድሎ እየደረሰ ነው፣ በተለይም ደግሞ በመንግስት አስተዳደር ላይ እየደረሰባቸው ያለውን የመብት ጥሰት ያወጣበትን መግለጫ አስተባብለዋል። ኮሎኔሉ ምን አሉ የሚለውን ጉዳይ የምንቃኝ ነው የሚሆነው። በሁለተኛ ደረጃ ከአርቲስት ቴዎድሮስ ካሳሁን ወይም ቴዲ አፍሮ ጋር ተያይዞ የቴዲ አፍሮ ጓደኛና የቴዲ አፍሮ ምክትል ስራ አስኪያጅ የሆነችው ማህሌት ሰለሞን የተባለችውና አቶ የሱፍ ያሲን የተባለው ጓደኛው ወይም የአርቲስቱ ወዳጅ መታሰራቸውን በተለያዩ ሚዲያዎች ሲገለጽ ነበረ። እንግዲህ የፌዴራል ፖሊስ በዚህ ጉዳይ ላይ መግለጫ አውጥቷል። ወይም ደግሞ የፌዴራል ፖሊስ ያለው ነገር አለ በእነዚህ ታሰሩ በተባሉ ሰዎች ላይ። የፌዴራል ፖሊስ ምን አለ የሚለውንም ጉዳይ በሁለተኛ ደረጃነት የምንቃኘውን የሚሆነው። በእነዚህ ባነሳናቸው ነጥቦች ላይ ያላችሁን የግል አስተያየት በኮመንት መስጫው ላይ ልታሰፍሩልኝ ትችላላችሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን ሳትረሱ በሱፐር ቻት እና በሱፐር ስቲከር እንዲሁም የቻናላችን ሜምበር ወይም ደግሞ አባል ቤተሰብ በመሆን ድጋፍ ልታደርጉልን እንደምትችሉ እያስታወስኩኝ ከፕሮግራማችን ጋር አብራችሁ እንድትቆዩ በአክብሮት ጋብዛለሁ። እንግዲህ የተከበራችሁ ተመልካቾቻችን የመጀመሪያው መረጃችን የሚሆነው ኮሎኔል ደመቀ ዘውዱ የሰጡት በሂውማን ራይትስ ላይ ያተኮረው ሂውማን ራይትስ ዋች የሚባለው ድርጅት ላይ ያተኮረ ማስተባበያ ሰጥተዋል። እንግዲህ ሂውማን ራይትስ ዋች ምንድን ነበር ያለው የሚለውን ጉዳይ በመጀመሪያ ለማንሳት ያክል ሂውማን ራይትስ ዋች በቅርቡ በወልቃይት ጠገዴ ሰቲት ሁመራ ዞን በሚባለው አካባቢ የሚኖሩ የትግራይ ተወላጆች በተለይም ደግሞ የመንግስት አገልግሎት የሚፈልጉ ፈልገው በሚሄዱበት ጊዜ የመንግስት ቢሮዎች ለነዚህ የትግራይ ተወላጆች መገለልና መድሎ የሚስተናገድባቸው ሆነዋል። መብቶቻቸውን የሚጠይቁባቸው አገልግሎት የሚያገኙባቸው እየሆኑ አይደሉም በወልቃይት ጠገዴ አካባቢ የሚኖሩ የትግራይ ተወላጆች ሲል መግለጫ ማውጣቱ ወይም ደግሞ የምርመራ ሪፖርት ማውጣቱን ከዚህ በፊት ባለፈው ሳምንት እኛም በሰራነው ፕሮግራም ላይ ተመልክታችሁታል ብዬ አስባለሁ። እንግዲህ የወልቃይት ጠገዴ ምክትል አስተዳደር የወልቃይት ጠገዴ ሰቲት ሁመራ ዞን የሚባለው አካባቢ ምክትል አስተዳደር የሆኑት ኮሎኔል ደመቀ ዘውዱ በዚህ የሂውማን ራይትስ ዋች መግለጫ ላይ ተንተርሰው ማስተባበያ ሰጥቷል። ኮሎኔል ደመቀ ይሄንን የሂውማን ራይትስ ዋች መግለጫ አንደኛ ከእውነት የራቀ ምንም አይነት እውነትነት የማይገኝበት ፍሬ አልባ የሆነ መግለጫ ነው። እንዲሁም ደግሞ ወገንተኛ የሆነ ለአንድ ወገን ያደላ በህወሓት ላይ ወይም ደግሞ ህወሓትን ለመደገፍና እኛን ለመንቀፍ የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደርን ለመንቀፍ የወጣ መግለጫ እንጂ ምንም እዚህ ግባ የሚባል እውነት የሌለው ከእውነት የራቀ ሐሰተኛና አድሏዊ ወገንተኝነት የታየበት መግለጫን ያወጣው ሂውማን ራይትስ ዋች ብለዋል። ይህንንም ሲያረጋግጡ እንግዲህ በወልቃይት ጠገዴ ሰቲት ሁመራ ዞን የየትኛውም የቢሮ አስተዳደር
በየትኛውም የመስሪያ ቤት እርከን የትኛውም የባለስልጣን እርከን ደረጃ ላይ የሚገኝ ኃላፊ የሚሆን ምንዝር ሰራተኛ የትግራይ ተወላጅ የሆኑ ሰዎችን ለይቶ መታወቂያ እንዳያገኙ፣ አገልግሎት እንዳያገኙ፣ ሕክምና እንዳያገኙ የሚያደርግበት ምንም አይነት የአድሎ እና መገለል የሚታይበት አስተዳደር የለንም ብሏል። ከዚሁ ጋር ተያይዞ እንግዲህ ሁማን ራይትስ ዋች ባወጣው መግለጫ ላይ እንዲያውም የወልቃይት ጠገዴ ዞን አስተዳደር የሆኑት አቶ አሸተ ደምለውና ኮሎኔል ደመቀ መኮንንን ጨምሮ የማዕቀብ እንዲጣልባቸው፣ ማዕቀብ ማለት እንግዲህ እነ ኮሎኔል ደመቀ በቁጥጥር ስር እንዲውሉ ሊሆን ይችላል፣ ወይ ከቦታ ቦታ እንዳይንቀሳቀሱ ሊሆን ይችላል፣ ወይ ስራቸውን በአግባቡ ማስተዳደርና መምራት እንዳይችሉ ሊሆን ይችላል። ብቻ ማዕቀብም እንዲጣልባቸው የሚል ጥያቄም አቅርቦ ነበር። ሁማን ራይትስ ዋች ሪኮመንድ ያደረገው ይሄንን ነበረ። በዚህ የመብት ጥሰት ምክንያት የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር ባለስልጣናት የሆኑ ሰዎች ላይ እነ ኮሎኔል ደመቀ ላይ ማለት ነው ምንድነው ማዕቀብ እንዲጣልባቸው የሚል ጥያቄ አንስተው ነበረ። ኮሎኔል ደመቀ ለዚህ ምላሽ ሲሰጡ እኔ ወንጀለኛ አይደለሁም ብለዋል። እኔ ወንጀለኛ አይደለሁም፣ እንደማንኛውም ሰው ህዝቤን እያገለገልኩ ነው። እንደማንኛውም ባለስልጣን ሁሉም ዜጋ፣ ሁሉም የአካባቢው ነዋሪ፣ ሁሉም ማህበረሰብ የዞኑ ነዋሪዎች ማለት ነው በሚገባቸውና ማህበረሰብ ማነው የዞኑ አስተዳደር በሚችለው መጠን ባለው የመንግስት አገልግሎት አቅርቦት መሰረት ሁሉንም ማህበረሰብ በእኩልነት ለማገልገል እየተጋን ነው ብለዋል። እንዲያውም እሳቸው እንደተናገሩት ከሆነ ሁማን ራይትስ ዎች ከዚህም በፊት የኛን አስተዳደር ሲተችና ሲቃወም እንደነበረ እናስታውሳለን። ስማችንን ለማጥፋት በተደጋጋሚ ሲሞክር እንደነበር እናስታውሳለን ብለዋል። አሁን ኮሎኔል ደመቀ ይሄንን ስለተናገሩ ሳይሆን እኛ ገና ባለፈው በሰራነው በዚሁ ጉዳይ ላይ ተንተርሰን በሰራነው ፕሮግራም ላይ ወልቃይት ጠገዴ ሰቲት ሁመራ ዞን አካባቢ ያሉ በነ ኮሎኔል ደመቀ አስተዳደር ውስጥ በኃላፊነት ደረጃ ያሉ ሰዎች ጋር ስልክ ደውለን በጉዳዩ ላይ ጥያቄ አቅርበንላቸው ምንም አይነት መገለልና መድሎን የሚያሳይ ጉዳይ እንደሌለ የትኛውም ባለስልጣን የትግራይ ተወላጅ የአማራ ተወላጅ ሳይባል ለሁሉም ማህበረሰብ በእኩልነት አገልግሎቱን እየሰጡ ያሉበት ሁኔታ እንዳለ ከውስጥ ባገኘነው መረጃ መሰረት ያገኘነው መረጃ ማቅረባችን ይታወሳል። እኛ ያቀረብነው መረጃን ብቻ ሳይሆን ከዚህ በፊት ኮሎኔል ደመቀም የተለያዩ የወልቃይት ጠገዴ ሰቲት ሁመራ ዞን ባለስልጣናትና አቶ አሸተ ደምለውን ጨምሮ የሰጧቸውን ቪዲዮዎች ብንመለከት ሁላችንም ኢትዮጵያውያንን አንዱ የትግራይ ተወላጅ ስለሆነ የሚገለልበት ሌላው የአማራ ተወላጅ ስለሆነ የሚታቀፍበት ምንም አይነት ሁኔታ የለም። እኔ አማራ ነኝ፣ አማራ ክልል ተወልጄ ያደግኩ ነኝ። ይሄ ኮሎኔል ደመቀ ያሉት ነው። አማራ ክልል ተወልጄ ያደግኩ ነኝ። እናንተ የትግራይ ተወላጆች ናችሁ። በመሆናችሁም ግን ሁላችንም ኢትዮጵያውያን ነን። በኢትዮጵያዊነታችን አብረን በጋራ እንኖር። ከዛ በተረፈ ግን በእኛ ኢትዮጵያዊነት ላይ ምንም አይነት ጥያቄ ሳይኖር በጋራ እንኖር እያልን እየጠየቅን ህወሓት የሚባል አስተዳደር ቲዲኤፍ የሚባል የጸጥታ ኃይል ወደ ክልሉና ወደ ዞኑ ይግባና የአስተዳደር የሚባለውን ነገር ግን በፍጹም የማንቀበለው ጥያቄ ስለሆነ በዚህ ጉዳይ ላይ ይሄ ይደረግ የሚባል ከሆነ እንጣላለን ሲሉ በግልጽ ነበር የተናገሩት ኮሎኔል ደመቀ ዘውዱ። ትግራይ ህዝብ ከዚህ መኖር የለበትም የሚለው እሳቤም ሐሳብም የለንም። ማንነታችን እንዳይረጋገጥ የህወሓትን ኔትወርክ ሆኖ ግን እዚህ የሚሰራ ከሆነ ግን እንጣላለን ነው። በትግራዊነታችሁ ልትሸማቀቁ አይገባችሁ። እኔም ኢትዮጵያዊ ነኝ፣ እናንተም ኢትዮጵያዊ ናችሁ። በኢትዮጵያዊነታችን አንድ ላይ እንሆን። ትክክል ያልሆነ ሐሳብ ሲመጣ ግን በጋራ እንታገል። ወልቃይት ጠገዴ የትግራይ አካል ነበር የሚል ካለው ታሪክ ካለው እንነጋገር ብለናል። በማድበስበስ የትግራይ ህዝብ ስሜት ውስጥ አስገብተው ተመልሰው በጉልበት መያዝ ነው የሚፈልጉ። የምንግባባው ሁላችን እውነት ይዘን ህግን ተከትለን የጋራ የምናደርገው ሐሳብን ተጋርተን እንኖራለን እንጂ አንዱን ለአንዱ በጉልበት አንበርክኮ መኖር የሚቻልበት ወቅትም ሁኔታም አይደለም። እንግዲህ ኮሎኔል ደመቀ ዘውዱ ሲናገሩ እንደምትሰሟቸው ሌሎችም በጣም የተለያዩ ቪዲዮዎች አሏቸው። በተለይ የትግራይ ተወላጆች የሆኑ የወልቃይት ጠገዴ እና የአካባቢው ነዋሪዎች የሆኑ ሰዎች በጦርነቱ ምክንያት ተፈናቅለው አሁን በትግራይ ክልል በመጠለያዎች ውስጥ የሚገኙ የትግራይ ተወላጆችን ወደ ቀያቸው፣ ወደ ቦታቸው፣ ወደ ስፍራቸው ተመልሰው በሰላም እንዲኖሩ እያደረጉ ያሉ የትኛውም ማህበረሰብ የመገለል የሆነ የመጤነት ስሜት እንዳይሰማው ሁሉም እንደ ሀገሩ እንደ አካባቢው እንደኖረበት በኢትዮጵያዊነቱ በእኩልነት እንዲኖር የሚያስተላልፏቸው መልእክቶች እጅግ በጣም ገንቢ ከመሆናቸው አንጻር እኛም ከዚህ በፊት አድንቀን የሰራናቸው ፕሮግራሞች እንዳሉ ታስታውሳላችሁ ብዬ አስባለሁ።
በዚህ ደረጃ ያለውን የወልቃይት ጠገዴ አስተዳደር እንግዲህ ሂውማን ራይትስ ዋች ምን አስቦ ይህንን መግለጫ ሊያወጣ እንደቻለ ከዚህ በኋላ ከኮሎኔል ደመቀ ማስተባበያ በኋላ የሚያወጣው መግለጫ ካለ ደግሞ እሱን ተከትለን የምናቀርብ ነው የሚሆነው። በሁለተኛነት የምንመለከተው ጉዳያችን አርቲስት ቴዎድሮስ ካሳሁን ዘንድ ይወስደናል። አርቲስት ቴዲ እንግዲህ ቴዲ አፍሮ በቅርቡ ያወጣው ኢቶሪካ የተሰኘው አልበሙ ወደ 100 ሚሊዮን አካባቢ እየደረሰለት እንደሆነ ተመልክተናል። ወደ 80-90 ሚሊዮን አካባቢ ደርሶ አይቻለሁ። እንግዲህ እስካሁን 100 ሚሊዮን ሊገባ ይችላል። በእርግጥ ብዙ ተመልካች ያገኘ የሙዚቃ ስራ ነው። በእርግጥ ይሄን ያክል ተመልካች ያገኘውስ በጣም በህዝብ ዘንድ ተወዶ አድናቆት ተችሮት እንደ ከዚህ በፊቱ እንደ ያስተሰርያል፣ እንደ አቦጊዳ፣ እንደ ጽጌሬዳ አይነት አልበሞች ቴዲ አፍሮ በስራዎቹ ተወዶና ተደንቆ ህዝብ ተደስቶበት የሰማው ነው ወይስ ቴዲ ምን አለ የሚለውን ለመስማት የሄደ ነው ይሄ ሁሉ ማህበረሰብ የሚለውንም ማጥራት በደንብ ያስፈልጋል። የሆነ ሆኖ ግን ብዙ ተመልካች ያገኘ የሙዚቃ ስራ ነው። ከዚህ የሙዚቃ ስራ ጋር ተያይዞ እንግዲህ የተለያዩ የፖለቲካ አሉባልታዎች ሲነገሩ ነበር። ገና አልበሙ ከመውጣቱ ከ3 ቀናት በፊት ቴዲ አፍሮ ጋዜጣዊ መግለጫ ተከለከለ፣ የቀጥታ ስርጭት ተከለከለ የሚሉ መግለጫዎች ሲሰጡ ነበር። መረጃዎች መግለጫ አልተሰጠም። በእርግጥ የተለያዩ የውስጥ አዋቂ ነን የሚሉ ሰዎች የቴዲ አፍሮ የቅርብ ሰዎች ነን የሚሉ የሶሻል ሚዲያ ላይ ያሉ ሰዎች እንደዚህ አይነት መረጃዎችን ሲያሰራጩ ነበር። ሲጀመር የተከለከለው የቀጥታ ስርጭቱ ነው ወይስ የጋዜጣዊ መግለጫው ነው የሚል ጥያቄ አቅርበን ለዚህ ምላሽ የሚሰጥ ሰውም የለም። ቴዲ አፍሮም ተከለከልኩ ብሎ አልቀረበም። በማናጀሮቹም በራሱም በግሉ ማለት ነው የተናገረው ነገር የለም። ይሄንን የቀጥታ ስርጭት ያስተላልፋል ተብሎ የነበረው አርት ቴሌቪዥንም ለምን የቀጥታ ስርጭቱን ሳያስተላልፍ እንደቀረ ተከልክዬ ነው ወይ በራሴ ምክንያት ነው ወይ ደግሞ ከአቅም በላይ በሆነ የቴክኒክ ችግር ነው የሚለውን ጉዳይ ሁለቱ ተዋዋይ ወገኖች ባልተናገሩበት ሁኔታ የውስጥ አዋቂ ነን የሚሉ ሰዎች ግን በተደጋጋሚ ይሄን ነገር ሲያነሱ እንደነበር ተመልክተናል። አልበሙ ከወጣ በኋላ ከቴዲ አፍሮ ጋር በተለይም ደግሞ የመንግስት ተቃውሞ ይሄ ዳስጣል በሚለው ዘፈን ጋር ተያይዞ ቴዲ አፍሮ ከመንግስት ጋር ቂም እንዳለው ልዩነት እንዳለው መንግስትና ቴዲ አፍሮ እንደ ባላንጣ እንደሚፈላለጉ ለማሳየት የሚፈልጉ ሰዎች በተደጋጋሚ የፖለቲካ ትርፍ ለማትረፍ ሲንቀሳቀሱ ተመልክተናቸዋል። በተለይ ውጭ ሀገር ያሉ የከሸፉት የነተቡት ከሽንፈት ውጪ ሌላ የድል ታሪክ የሌላቸው የ60ዎቹ ዘመን አብዮተኞችና እንደነ ልደቱ አያሌውና እንደ ጀዋር መሐመድ አይነት የከሸፉ ፖለቲከኞች የቴዲ አፍሮን አልበም ተራ የፖለቲካ ትርፍ ለማትረፊያነት ሲንቀሳቀሱበትም ተመልክተናል። በእርግጥ ቴዲ አፍሮ ዳስጣል በሚለው ዘፈን አገር የሞታለች ብሏል። እኛም አገር ሞታለች ካለ አገር የሞተበት እንዴት እንደሚሆን የመን፣ ሶሪያን፣ አፍጋኒስታንና የተለያዩ እንደዛ አይነት እነ ሊቢያን ሂዶ መመልከት ይችላል። አገሩ የሞተበት ሰው ማን እንዲያዳምጥለት ነው አልበም ሰርቶ የሚያወጣው ብለን ጥያቄ አቅርበን ነበር። ለዚህ ምላሽ የሚሰጥ ሰውም የለም። በእርግጥ ምላሽ መስጠትም ላይጠበቅበት ይችላል። ነገር ግን ደግሞ ከዚህ አልበም ጋር ተያይዞ አልበሙ ከወጣ በኋላ ይህን የፖለቲካ ትርፍ ለማትረፍ የሚፈልጉ ሰዎች የቴዲ አፍሮ ምክትል ስራ አስኪያጅ ታሰረች፣ የቴዲ አፍሮ የቅርብ ወዳጅ የሆነው ማን ነው የሱፍ ያሲን የተባለው የሱፍ ያሲን ይመስለኛል ስሙን ካልተሳሳትኩኝ የተባለው የቴዲ አፍሮ የቅርብ ጓደኛ ታሰረ የሚል የተለያዩ የሶሻል ሚዲያ ላይ በተለይም ደግሞ በአርቲፊሻል ኢንተለጀንስ የተቀናበሩ ፎቶዎችን በማዘጋጀት በሶሻል ሚዲያ በተለይም በፌስቡክ ላይ ሲለጠፉ እንደነበር እናስታውሳለን። እኛም በተደጋጋሚ ለዚህ ጉዳይ ለምን መንግስት ምላሽ አይሰጥም? የመንግስት የኮሚኒኬሽን ቢሮ፣ የመንግስት የጸጥታ ኃይሎች፣ የፌዴራል ፖሊስ፣ የአዲስ አበባ ፖሊስ ኮሚሽን እነዚህ ሁሉ ለምን ምላሽ አይሰጡም? ታስረው ከሆነ አዎ ታስረዋል፣ በዚህ ምክንያት ለጥያቄ ተፈልገው ተወስደዋል። አልታሰሩ ከሆነ ደግሞ መንግስት አሰራቸው እየተባለ እየተነገረ ያለው ነገር ሐሰት መሆኑን ለምን ወጥተው ለማህበረሰቡ አያስረዱም የሚል ጥያቄ ስናነሳ ነበር። በእርግጥ ቴዲ አፍሮ ካለው ተሰሚነትና ተጽዕኖ ፈጣሪነት አንጻር ነገሩ ጎልቶ ስለወጣ ብዙ ህዝብ መነጋገሪያ ስላደረገው ነው ምላሽ ይስጥ ያልነው እንጂ ዝም ብሎ ማንም መንደርተኛ እየተነሳ ፌስቡክ ላይ ስለለጠፈ የመንግስት አካላት ወጥተው መግለጫ መስጠት አለባቸው፣ ማስተባበያ ወይም ደግሞ ያደረጉትም ከሆነ የእምነት ክህደት ቃል ማቅረብ አለባቸው የሚል የግድ መከራከሪያ ላይሆን ይችላል። ነገር ግን አሁን ከተፈጠረው የቴዲ አፍሮ ተጽዕኖ ፈጣሪነትና አልበሙ ደግሞ መነጋገሪያ ከመሆኑ አንጻር እንደዚህ አይነት አሉባልታዎች ሲነገሩ አሉባልታዎች ናቸው ወይስ የተተገበሩ ናቸው የሚለውን ጉዳይ ማጥራት ከመንግስት አካላት ይጠበቃል ብለን ስንጠይቅ ነበረ። የቴዲ አፍሮ ጓደኞችና ኃላፊዎች ታሰሩ ብቻ ሳይሆን
ሲኤምሲ አካባቢ የሚገኘው የአርቲስት ቴዎድሮስ ካሳሁን ስቱዲዮ ተሰብሮ የቴዲ አፍሮ የሙዚቃ መሳሪያዎች እዛ ውስጥ ስቱዲዮ ውስጥ የነበሩ መዘረፋቸውንም ሲነገር ከዚሁ የሶሻል ሚዲያ መንደር ሰምተናል። ይሄን ተግባር የፈጸሙት ደግሞ በሌሊት ወደ ቴዲ አፍሮ ስቱዲዮ ሂደው ስቱዲዮን ሰብረው የሙዚቃ መሳሪያዎቹን ዘረፉ የተባሉት ደግሞ የታጠቁ ኃይሎች ናቸው የሚል መረጃ ነው ሲራገብ የነበረው። እንግዲህ የታጠቁ ኃይሎች ሂደው የቴዲ አፍሮን ስቱዲዮ ሰብረው የቴዲ አፍሮን የሙዚቃ መሳሪያ ዘርፈው የሚወጡበት ምክንያት ምንድን ነው? ይሄ ጉዳይ የፌዴራል መንግስትን፣ የአዲስ አበባ ፖሊስ ኮሚሽንን እንዲሁም ደግሞ የሚመለከታቸውን የጸጥታ ኃይሎች በሙሉ የሚመለከት ጉዳይ ስለሆነ ይሄንን ጉዳይ ማስተባበያ ወይም ደግሞ የሆነ ነገር ማለት ያለበት አካል መኖር አለበት ስንል ነበር። በዚሁ መሰረት የአዲስ አበባ ፌዴራል ፖሊስ ኮሚሽን የአዲስ አበባ ፌዴራል ፖሊስ ኮሚሽን ኮሚሽነር የሆኑት ሙሊሳ አብዲሳ የተባሉት ባለስልጣን ኮሚሽነር ሙሊሳ አብዲሳ የተባሉ ባለስልጣን ስለ ቴዲ አፍሮ ታሰሩ ስለተባሉ የቴዲ አፍሮ የቅርብ ሰዎች እና የስራ ኃላፊዎች ወይም የስራ አጋሮች የምናውቀው ጉዳይ የለም። እስካሁን ድረስ በዚህ ጉዳይ ላይ ተያይዞ ወደኛ የመጣ ፋይል ወይም ደግሞ መዝገብ የተከፈተ መዝገብ የለም። የምናውቀው ታሪክ የለም። ስለተባሉት ታሰሩ ስለተባሉ ሰዎች የደረሰን መረጃ የለም ብለዋል። የአዲስ አበባ ፌዴራል ፖሊስ ኮሚሽን ውስጥ የሚሰሩ ኮሚሽነር ሙሊሳ አብዲሳ የተባሉ የኮሚሽኑ ባለስልጣን ማለት ነው። የታሰሩ ሰዎች የሉም ብቻ ሳይሆን እኛ አሁን ባለን ሁኔታ ቴዲ አፍሮ የኢትዮጵያ መንግስት ወይም የፌዴራል ፖሊስ ተጠርጣሪ አካል አይደለም። ተጠርጣሪ ባልሆነበት ሁኔታ እሱ ጋር በተያያዘ እሱን ልናጠቃ፣ እሱን ልንጠይቅ፣ እሱን ልንይዝ የምንችልበት እድል የለም። በቃ አልበም አውጥቷል፣ ሙዚቃ አውጥቷል፣ ሙዚቃው እየተሰማ ነው፣ ዳትሴት በቃ ሌላ ምንም የሚያገናኝን ነገር የለም ሲሉ ነገሩን በዚህ ደረጃ ነው ያቀረቡት። ነገር ግን ቴዲ አፍሮ የኛ ተጠርጣሪ አይደለም ማለታቸው ብቻ ሳይሆን የፌዴራል ፖሊስ እንደዚህ አይነት ርካሽ የሆነ የወረደ አሉባልታና ተራ የሆነ እንደዚህ አይነት ተግባር ወይም የወንብድና ተግባር ሊፈጽም የሚችል አይደለም። ግለሰቦችን አፍኖ ወስዶ መሰወርም የሚችል አካል አይደለም። የሚጠይቀው አካል ካለ በህግ አግባብ ወስዶ ሊጠይቅ የሚችልበት እድል አለ። ያ ሳይሆን በህገ ወጥ መንገድ ሰዎችን አፍኖ አይወስድም። በሁለተኛ ደረጃ ደግሞ በሌሊት ሂዶ የቴዲ አፍሮን ስቱዲዮ ሰብሮ እቃ ሊያወጣ የሚችልበት የወንብድና ተግባር ሊፈጽም የሚችል የፌዴራል ፖሊስ አካል የለም። ይሄ ከፌዴራል ፖሊስም ከተቋቋመበት ዓላማና ግብ አንጻርም ፌዴራል ፖሊስ ከሚታወቅበት የፖሊስ ስነ ምግባር አንጻርም እጅግ በጣም የሚጻረር የፌዴራል ፖሊስንም ስም የሚያጎድፍ ተግባር ነው እየተሰራ ያለው። ስለዚህ ይሄ ጉዳይ እውነት ከሆነ ሶሻል ሚዲያ ላይ ከሚያራግቡ ሰዎች በተጨማሪ የቴዲ አፍሮ ባለቤት ሚዲያ ላይ ነው የምትውለው። ይሄን የምላችሁ እራሳቸው ኮሚሽነሩ የተናገሩትን ነው። የቴዲ አፍሮ ባለቤት ሚዲያ ላይ ነው የምትውለው። ስለዚህ እሷ ለምን አትናገርም? ተዘርፎበታል፣ ስቱዲዮ ተሰብሮ በታጣቂዎች ተሰብሮ ተዘርፎበት ከሆነ እነሱ ራሳቸው ወጥተው ለምን አይናገሩም? በባለቤቱ በሚዲያ በኩል ከፈለገ፣ ካልሆነም ደግሞ የፈለገው ሚዲያ ላይ ቀርቦ ቴዲ አፍሮ ራሱ ካልሆነም በማናጀሮቹ በኩል ምላሽና ማስተባበያ ወይም ደግሞ የተደረገውን ነገር መናገር ይችላል። እሱ ምንም ባላለበት ሁኔታ ሶሻል ሚዲያ ላይ በሚራገብ ወሬ እየወጣን መግለጫ የመስጠት የዛን ያክልም አስገዳጅ ሁኔታ ላይኖር ይችላል ሲሉ ነው እንግዲህ የፌዴራል ፖሊስ ኮሚሽን ኮሚሽነር የሆኑት ሙሊሳ አብዲሳ፣ ዋና ኮሚሽነሩ ሳይሆን እዛው የፖሊስ ኮሚሽን ውስጥ የሚሰሩ ባለስልጣን ሙሊሳ አብዲሳ የተባሉት ኃላፊ ማለት ነው። ይሄ ከሆነ ይሄንን የቴዲ አፍሮ ጉዳይ እያራገቡ ያሉ አካላት ይሄንን የመረጃ ምንጭ ከየት አምጥተው ነው? የቴዲ አፍሮ ባለስልጣን ምክትል ማን ነው? የቴዲ አፍሮ ምክትል ስራ አስኪያጅ ታሰረች። በአርቲፊሻል ኢንተለጀንስ የተቀናበረ ፎቶ እየለጠፉ ከዛ ሲቀጥል ደግሞ የቴዲ አፍሮ የቅርብ ጓደኛ ቤተሰቦቹ መሃል ባለበት ከሳሎን ቤት መጥተው እጁን የፍጥኝ አስረው ይዘውት ሲሄዱ የሚያሳይ 6 የፌዴራል ፖሊሶች ገብተው ቤት ውስጥ ልጁን አስረው ሲሄዱ የሚያሳይ በአርቲፊሻል ኢንተለጀንስ የተቀናበረ ፎቶ። የቴዲ አፍሮ ስቱዲዮ ተሰብሮ የቴዲ አፍሮ የሙዚቃ መሳሪያዎች ተወሰዱበት፣ ተዘረፉበት የሚል መረጃ። ይህን ያደረጉት ደግሞ በሌሊት የሄዱ የታጠቁ ኃይሎች ናቸው ብለው የሚያራግቡ አካላት እነማን እንደሆኑ ይታወቃል። እነዚህን አካላት ለመጥቀስ ያክል እኔ ካየኋቸው ይህን ጉዳይ ሲያራግቡ ካየኋቸው ውስጥ አንዱ ዶቼ ቨለ የተባለው ወይም ደግሞ ዲደብሊው የተባለው የጀርመን ድምፅ ራዲዮ ነው። የጀርመን ድምፅ ራዲዮ ይህንን ጉዳይ ከቤተሰቦቹ ከቴዲ አፍሮ የቅርብ ሰዎች አጣርቻለሁ፣
እና ታሰሩ ከተባሉ ሰዎች ከቤተሰቦቻቸው መረጃ አግኝቻለሁ ብሎ ነው እነዛ የታሰሩ ሰዎች አዎ ታስረዋል ብሎ መግለጫ ያወጣው። ዶቼ ቬለ ማን ነው ስንል ግን ዶቼ ቬለ ማለት ድምፅ ወያኔ ወይም የህወሓት አፈቀላጤ የህወሓትን አጀንዳ የሚያራግቡ ከዚህ በፊት የነበራቸው ስብዕናና የስራ የጋዜጠኝነት ስነምግባር ወይም የሚዲያ ስነምግባርን ስናይ እንደዚህ አይነት የውሸት ፕሮፓጋንዳዎችን በተለይ የኢትዮጵያ መንግስትን ሊያሳጣ ይችላል ብለው የሚያምኗቸውን የውሸት መረጃዎች ሲያራግብ የነበረ ትልቅ ሚዲያ ቢሆንም በትልቅነቱ በእድሜው ልክ መገኘት ያልቻለ የረከሰ ስራ እየሰራ ያለ የሚዲያ ጣቢያ ነው ዶቼ ቬለ። ከዛ ሲቀጥል ዘሀበሻ የሚባለው የዩቲዩብ ቻናል እና የፌስቡክ ቻናል ነው። ዘሀበሻ ማን ነው? ሄኖክ ማን የሚባለው ልጅ የሚመራው ማለት ነው። እና ዘሀበሻ ይሄንን ጉዳይ በጣም በተደጋጋሚ ሲያራግብ ተመልክተናል። አንድ አፍታ ሚዲያም ነበረ። አንድ አፍታ የሚባለው ሚዲያ የዩቲዩብ ቻናል እና የፌስቡክ ቻናል ማለት ነው። እነዚህ አካላት አንዱ ደግሞ ማን ነው? የቴዲ አፍሮ ሪል ፋንስ የሚባል የፌስቡክ ፔጅ አለ። በጣም 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 ነገር እየፈለገ ያለው በህዝብ መካከል ግጭት ለመፍጠር በተለይም ደግሞ በአርቲስቱና በመንግስት መካከል ልዩነት አለ የሚለውን ነገር ለማራገብ እየሞከሩ ያሉት በተደጋጋሚ እንዳየሁት እንደራሴ ምልከታ ከሆነ እነዚህ አራት አካላት ናቸው። ማን ነው? ሶስት አካላት ዶቼ ቬለ፣ ዘሀበሻ፣ አንድ አፍታና ቴዲ አፍሮ ሪል ፋንስ አራቱ የሶሻል ሚዲያዎች ናቸው ይህን ጉዳይ እያራገቡ ያሉት። እነዚህ አካላት እዚህ ሀገር ተቀምጠው ነው ወይ በታጠቁ የፖሊስ አባላት የቴዲ አፍሮ ስቱዲዮ ተሰረቀ ብለው የሚያወሩት አዲስ አበባ የተቀመጡ ሰዎች ናቸው ወይ? ይሄ ከሆነ ይሄንን ቻናል የሚመሩት ሰዎች ተፈልገው ምንጩን ከየት አመጣችሁት? ማን ነው ይሄን ጉዳይ መረጃ ብሎ የሰጣችሁ? የታጠቁ ሰዎች በሌሊት መሄዳቸውን፣ የቴዲ አፍሮን ስቱዲዮ ሰብረው መግባታቸውን፣ ከዛ የቴዲ አፍሮ ማቴሪያሎች መሰረቃቸውን በምን አረጋግጣችሁ ነው ይሄን ወሬ የምታወሩት ብሎ የሚጠይቅ አካል እንዴት አይኖርም? እነ ኮሚሽነር ሙሊሳ አብዲሳ ራሳቸው ይሄ ጉዳይ በፌዴራል ፖሊስ ስም እየተሰራ ያለ የስም ማጥፋት ወንጀል ነው። ስለዚህ እነዚህን በውሸት እያራገቡ ያሉ ሰዎችን የፌዴራል ፖሊስ ሳይዝ የአዲስ አበባ ፖሊስ ኮሚሽን ሳያስር በስሙ እየተነገደና የተጭበረበረ መረጃ እየተላለፈ ከሆነ ይህንን መረጃ የሚያጭበረብሩ ሰዎችን ይዞ መጠየቅ ያልተቻለበት ምክንያት ምንድን ነው የሚል ጥያቄ እናነሳለን። አንዱ ይሄ ነው። ሁለተኛ ደረጃ ቴዲ አፍሮ ራሱ ስቱዲዮ ተዘርፎበት ከሆነ ኮሚሽነሩ እንዳሉት ባለስልጣን ማን ነው የስራ አጋሮቹ ወይም ምክትል ስራ አስኪያጁ መሐሌት ሰለሞን የምትባለው የቅርብ ጓደኛውና ወዳጁ የተባለው የሱፍ ያሲን የተባለው ሰው ታስረው ከሆነ የፌዴራል ፖሊስ የማውቀው ነገር የለም እያለ እየተናገረ ነው። ቴዲ አፍሮ ራሱ ወጥቶ እንደዚህ አይነት በደል እየደረሰብኝ ነው ለምን አይልም? ማናጀር አለው። በማናጀሩ በኩል ለምን እውነቱን አይገልጽም? ይህንን እንግዲህ ለሚጠይቅ ሰው በተደጋጋሚ እንዳልነው በተደጋጋሚ እንዳወራ ነው ይችን አሉባልታ ለማራገብ የሚጠቀሙ ሰዎች አሉ። ይችን አሉባልታ ተጠቅመው ደግሞ ተራ የፖለቲካ ትርፍ ለማትረፍና ምንም እዚህ ግባ የሚባል ውጤት እንኳን ባያስገኝላቸው ሶሻል ሚዲያው ላይ በማራገብ የተወሰነች አሁን ህዝባዊ እምቢተኝነት የሽግግር መንግስት እያሉ የሚያላዝኑ ሰዎች የሉም። አሁን በቴዲ አፍሮ አልበም ታጅበው በቴዲ አፍሮ አልበም ዳስጣል በሚለው አልበም ታጅበው 4 ኪሎ ላይ ዳስ ጥለው አሁን ያለውን መንግስት አውርደው እነሱ ስልጣን ሲይዙ የሚታያቸው የከሸፉ የስልሳዎቹ ዘመን ስልጣን ናፋቂዎች አሉ። እና እኔ መሆን አለበት ብዬ የማስበው አርቲስት ቴዎድሮስ ካሳሁን ባለቤቱ ነው፣ ባለጉዳይ ነው። የባለቤቱ ሚዲያ አለ አምለሰት ሙጬ የምትጠቀምበት ወይም የምትሰራበት እሷ የምትመራው የሚዲያ የዩቲዩብ ቻናል አለ። በዛ ወጥቶ መግለጫ መስጠት ይቻላል። እሷ ራሷ መልእክት ማስተላለፍ ትችላለች። ያም ካልሆነ ደግሞ የትኛውም የሶሻል ሚዲያ የሚሆን ማንኛውም የሜይንስትሪም ጣቢያዎች ላይ ቀርቦ የሆነውን ነገር ማስረዳት የሚችልበት እድል አለ። ወላ በማናጀሮቹ ወላ ራሱ ቀርቦ መናገር የሚችልበት። ይሄ ካልሆነ የነዛ የሽግግር መንግስት ብለው የሚያላዝኑ ሰዎች በቴዲ አፍሮ አልበም ሌላ ሽብርና ግርግር አሉባልታ ማውራት እንዲችሉ ቴዲ አፍሮ ራሱ ተባባሪ የሆነ ነው ማለት ነው። ቤተሰቦቹ፣ ጓደኞቹ፣ የስራ ኃላፊዎቹ ታሰሩ፣ የስራ አጋሮቹ ተብሎ ሲናገር ታስሮበት ከሆነ አዎ ታስረውብኛል፣ እንደዚህ አይነት ግፍ እየደረሰብኝ ነው ካላለ፣ ስቱዲዮ ተሰብሮ እቃ ተወሰደበት ምናምን ሲባል ወጥቶ ወይ ተወስዶብኛል ወይ አልተወሰደብኝም ካላለ አሉባልታውን ራሱ ቴዲ አፍሮ ፈልጎታል ማለት ነው። በአሉባልታ ምን ሊያተርፍ ይችላል? ምንም። ካሉባልታ የሚገኘው ምንድን ነው የሚገኘው? ካሉባልታ አሉባልታ ነው የሚገኘው በቃ። ከዛ በተረፈ አሉባልታ ስለተወራ አሁን የሽግግር መንግስት መጥቶ እነ ቴዲ አፍሮ አብዮት አስነስተው በቴዲ አፍሮ አልበም ሀገር ተንቀጥቅጦ ወይም አገዛዙ ተንቀጥቅጦ እነዛ እነ ቴዎድሮስ እንደሚሉት
አገዛዝ አንቀጥቅጥ እንደሚሉት እነ ልደቱ አያሌው ለራሳቸው እየተንቀጠቀጡ መንግስት ሲንቀጠቀጥ የሚታያቸው ሰዎች በቴዲ አፍሮ አልበም ሀገር ተንቀጥቅጦ የሽግግር መንግስት ይመጣል ብለው የሚያላዝኑ ከሆነ እንኳን አይደለም ዛሬ ህወሓት 27 ዓመት የዘረፈውን ጦር መሳሪያ ይዞ ሰሜን ዕዝን አጥቅቶ እስከ ደብረ ሲና በመጣበት ዘመን እንኳን የኢትዮጵያ መንግስት ፈርሶ የሽግግር መንግስት አልተጠየቀም። ያኔ ያልሆነ ነገር ዛሬ ሊሆን የሚችልበት እድል የለም። ያልሆነ አሉባልታ እያወሩ የሚኖሩ ሰዎች ግን የፌዴራል መንግስት ማነው የፌዴራል ፖሊስም የአዲስ አበባ ፖሊስ ኮሚሽንም ያሰራቸው ሰዎች ከሌሉ በታጠቁ ኃይሎች የቴዲ አፍሮ ስቱዲዮ ተዘረፈ ሲባል እንደዛ አይነት ጥቃት የፌዴራል ፖሊስ እና የአዲስ አበባ ፖሊስ ኮሚሽን ሊፈጽሙ እንደማይችሉ እየታወቀ ይህን ወሬ የሚያራግቡ ሰዎች አገር ውስጥ ተቀምጠው ብዙ የሶሻል ሚዲያ ላይ ውዥንብር የሚፈጥሩ ሰዎች አሉ። አዲስ አበባ ቁጭ ብለው አሉባልታ የሚያወሩ ሰዎች፣ ይህን ጉዳይ እያራገቡ ያሉ ሰዎች። እነዚህን አካላት መረጃውን ከየት አመጣችሁ ብሎ መንግስት፣ የጸጥታ አካል የሚመለከታቸው አካላት ይህን ጥያቄ ሊጠይቁና አስፈላጊውን እርምጃ ሊወስዱ ይገባል ብዬ አስባለሁ። መግለጫው በኮሚሽነር ሙሊሳ አብዲሳ የተሰጠው መግለጫም ባይዘገይ ኖሮ ቀድሞ ማስረጃውን መስጠት ቢቻል ጥሩ ነው ብዬ አስባለሁ። በአጠቃላይ ግን የቴዲ አፍሮ አልበም ጋር ተያይዞ የሚነሱ አሉባልታዎች አሉባልታ ከመሆን አልፈው የሲኒ ላይ ማዕበል ማስነሳት የማይችሉ ተራ የመንደር ወሬዎች መሆናቸውን እኛም አስረግጠን መናገር እንፈልጋለን። በአጠቃላይ ለዛሬ የነበሩኝ አጫጭር መረጃዎች እነዚህን ይመስላሉ። በሌላ ፕሮግራም ከሰሞኑ የሚፈጠሩ አዳዲስ ክስተቶችን ደግሞ በቴዲ አፍሮም ዙሪያ ይሁን በማንኛውም አዳዲስ መረጃዎች ላይ የሚኖሩ አዳዲስ ክስተቶችን ወደ እናንተ ይዘን የምንመለስ ነው የሚሆነው። ለዛሬ ግን የነበረኝን ፕሮግራም በዚሁ ነው የምቋጨው። ከመሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን ሳትረሱ በሱፐር ቻት እና በሱፐር ስቲከር እንዲሁም ደግሞ የቻናላችን የመሆን መልቲሚዲያ አባል ቤተሰብ ወይም ሜምበር በመሆን ድጋፍ ልታደርጉልን እንደምትችሉ እያስታወስኩኝ ከፕሮግራማችን ጋር አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም በአዲስ መረጃ እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን።